ደግሞ ጠፍተህ ነበር። በእናትህ በኢየሱስ ዳኒ ስመጣ ወይኔ አንዴ እዚህ አንዴ ስሜት አይደለሁም እየተሰማኝ ያለውን ነገር ምን ብዬ ልንገርህ? ዳኒ ሰው ስለሌለኝ ነው በዚህ ልክ መስመራትን አለ። አቤት ዳኒ ክፋት አፈቀርኳት ላገባት ነው ብሎ መጣና እንግዲህ ሄርሜላን አስለቀሳት። በዛ ላይ ደግሞ ሄርሜላ እኔ ሰው ስለሌለኝ ነው ወይ በዚህ ልክ ክፋታችሁ የምታሳዩኝ? አታልቅሱ፣ በድራማ ውስጥ ማለት ነው። እውነት በድራማ ውስጥ አታልቅሱ እናንተ። እኔ ሰው ሲያለቅስ አይመቸኝም፣ ደስ አይለኝም። ጋይስ የምሬን ነው የምላችሁ። እኔ ስሳደብ ስናገር ምናልባት እንትን ክፉ ልመስላችሁ እችላለሁ። እኔ ሰው ሲያለቅስ ደስ አይለኝም። እንዳታለቅሱ። እኔ ሩታ ራሱ ስታለቅስ እንደው እንዴት ነበረ አንጀቴን ስፍስፍ የሚለው የነበረው። እና ሄርሜላ እንግዲህ ሰው ስለሌለኝ ነው ወይ እንደዚህ የምታረጉኝ? ኧረ ድራማችሁ ተውልን እንዴ! ተው በቃ ይበቃችኋል። ሌላ ነገር ስሩ። እውነቴ ነው የምላችሁ። እንግዲህ ዳኒ ይሄ ክፉ ሰው ነው፣ አይጠቅምሽም፣ ለአንቺ የሚሆን ሰው አይደለም። ሩታ ጋር መልካም ምን ይናገራል ስለ አብርሃም እዚህ ጋር መጣና ክፋቱ ፈጣሪ ወይ ትዕግስት ነኝ እና ሩታና አብርሃም አስታረክና ሄርሜላ ልትወስነው ጠብቁ። ደግሞ እንትና ማለት ነው ዳኒ ማለት ነው ጋይስ የሄርሜላ የራቆት ቪዲዮ ያዝኩኝ ብሎ ካልመጣ ምን አለች በሉኝ። የምር እንደዛ ያደርጋል ማለት ነው። ሩታዬም እንግዲህ በብሩኬና በማን ነው አሚሩ። እናንተ ደግሞ ሴታ ሴት የወንድ አልጫ ሁለቱ ማለት ነው። እንደው የሴት መጫወቻ ትሆናላችሁ እናንተ አሸንጉሊቶች ማለት ነው። መጀመሪያ እኮ ሩታን ከመናገራችሁ በፊት እራሳችሁ ማጽዳት፣ እራሳችሁ ማስተካከል ምናምን። ተሳለቀችባቸው እኮ ጋይስ፣ ተሳለቀችባቸው። ሴት ልጅ በወንድ ልጅ አትሳለቅበት ነው የሚባለው። ትሳለቅበት በደንብ አድርጋ። እንደ ሴት ልጅ ቆፍጠን ማለት አለባት። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናሌ ቤተሰቦች እንዴት ናችሁልኝ? ደህና ናችሁ አላችሁ? ጾም እንዴት እያደረጋችሁ ነው? እሱም ብቻ አይደለም ድራማውስ እንዴት እያንገላታችሁ ነው? እኔ ተንገላታውላችሁ ጋይ እውነት ተንገላታውላችሁ። ጉንፋን ይዘውኛል። እንደው ድፍት ያደርግሽ ነው የምትለው እንዴ? የእነሱ ድራማ ሳያልቅ እኔ ድፍት አልላትም። እሺ መቼም ቢሆን ማለት ነው። እናንተ ደህና ናችሁ አይደል እንዴ? ማታ አሚሮ ለቀቀ፣ አብርሃም ለቀቀ፣ ሄርሜላ ለቀቀች። ነገር ግን ደስ የሚለው ነገር ጋይስ በሄርሜላ ቤት ዳኒ መጣ፣ ቪዲዮ ሰሩ። በናሚሮ ቤት ሩታና ብሩኬ መጡ። በአብርሃም ቤት ደግሞ አብርሃምም ሩታም። እናንተ ምን ጉድ ነው እናንተ? እኛ ረፍት አታሳጡን ዩቱበሮች። እውነት እናንተ ሰላማዊ ኑሮ ትኖራላችሁ። እዚህ ጋር ህዝቤን ይበጣበጣል፣ ይባላል፣ ይሳደባል ማለት ነው። ነገር ግን የሩታዬ ቅኔና የሩታዬ ንግግር እኔ ተመችቶኛል። እሺ እናንተ አንዳንድ ልጆች ደግሞ ድራማ መሆኑን የማትረዱ ብዙ ልጆች አላችሁ። እውነት የምትሳደቡ በጣም ነው የምታሳዝኑት። እውነቴ ነው ብላችሁ እናንተ እኔ አትስደቡኝ። ጾም የልጾሙበት ጋይስ የምር እኔ የሆነች ልጅ ተደጋጋሚ ሰድባኝ ማታ ሰድቤያታለሁ። እኔ አልሳደብም። ጾማችሁ ጾሙ፣ ጾማችንን እኔም ጾማለሁ። ሲቀጥል ደግሞ ማለት ነው ድራማ ነው ሩታ። እናንተ ስታስቡት ማለት ነው ስታስቡት ሩታ እንዴት ብላ ነው የራቆት ቪዲዮ ስልኳ ላይ የምትይዘው? ወይኔ በላቸው እንደው ይድፋሽ ነው የሚሉኝ እውነት ጠላቶቼ ድፍት ያደርግሽ ነው የሚሉኝ። አልደፋም እንዴ ፈጣሪ ፈቀደልኝ እድሜ ነው የምኖረው። እና ጋይስ እንዴት ብላ ነው ሩታዬን የአብርሃምን የራቆት ቪዲዮ አለ ብላ ለሰው እስከ ማሳየት ድረስ የምትደርሰው? ከዚህ በፊት አላያችሁም እንዴ? ዳኒ የሩታ የራቆት ቪዲዮ አለኝ ብሎ እኮ ለአብርሃም አሳይቶት ስልክ እኮ የተበላሸ ስልክ እኮ አብርሃም ወርውሮ አይታችኋል። ከዚህ በፊት ማለት ነው ከነ ዳኒ ጋር ሲሰራ ያ ራሱ አለ። ዳኒና ሩታ እኮ አይተዋወቁም እኮ የዛኔ ማለት ነው። ሩታ ቡታጀራ፣ ዳኒ የሚኖረው አዲስ አበባ። ስለዚህ በምንም አይተዋወቁ ነበረ። ግን ምንድነው ያለው? ፋይል አለኝ ብሎ እኮ ነገር እንትን አሳይተዋል። ሩታም አሳይታለች፣ አብርሃምም አሳይተዋል። ውሸት እኮ ነው፣ ድራማ ነው። እኛን ለማሳመን ነው፣ እናንተ ለማሳመን። እኔ የለሁበትም። እና እኛ ደግሞ ሚስጥራቸው ስንናገር ድራማ መሆኑን ደስ አይላቸውም እነሱ። አታጣሉ ነው አታጣሉኝ። እኔ አታጣሉኝ፣ በቃ ተፋቱኝ። እውነቴ ነው የምላቸው። ቀጣይ ደግሞ ዳኒ ማለት ነው የሄርሜላ የራቆት ቪዲዮ አለኝ ብሎ ነው ይዞ የሚመጣው። ጠብቁ እናንተ፣ ለማየት ያብቃችሁ። ይሄ ነው የሚቀጥለው ማለት ነው። ሩታ ጋር ሆነ የአብርሃም አለ ተባለ አይደለ? ቀጣይ ደግሞ የሄርሜላ ዳኒ ጋር አለ ነው የሚባለው። ከዛ ይሄ ነው ግን ማለት ነው ቤተሰብ የአብርሃም ነገር አላማረኝም። እውነቴ ነው የምላቸው አላማረኝም። እናንተስ እንዴት እያደረጋችሁ ነው? እውነት እኔ አላማረኝም። እውነቱ ስነግራችሁ እንትን ምስኪንም እየሆነ ነው። ከዚህ በኋላ መገናኘት አንችልም ይላል። ከሩታ ጋም ደግሞ
ደግሞ ብዙም ጠበቅ አልተባባሉም። አሁን ድራማው ላይ ማለት ነው ማለቴ በቃ ጠበቅ ወደ ሚስቴ ተመልሻ ወደ አንቺ ተመልሻል ፍቅር ሲጫወቱ ማላየውን ግራ ገብቶኛል ጋይስ። ግራ ግብት ነው ያደረኝ እውነት። እንዴ ግራ ተጋብተው ግራ አጋቡን እኮ እኛ ራሱ። አሁን ቀጣዩ አብርሃም በሩታ ላይ ምን አይነት ሴራ ነው የሚያሴረው? ምንድን ነው የሚያደርገው የሚለው ነገር ላይ ሀሳብ ውስጥ ከቶኛል። ነገር ግን ደስ የሚለኝ ነገር እውነት ለመናገር ተባብረው የሚሰሩት ነገር ነው ደስ የሚለኝ ዩቱበሮቹ ማለት ነው። ለምን ዳኒ በሄርሜላ ቤት፣ ሩታ በአሚሮ ቤት እናንተ ጎበዞች ናቸው። እውነቴን ነው የምላችሁ። በአብርሃም ቤት ደግሞ ሩታና አብርሃም ማለት ነው ጎበዞች ናቸው። በቃ አሁ ሄርሜላ መታለች። ተጫወቱብን፣ በደንብ አድርጋችሁ ተጫወቱብን። እኛ ላይ ደግሞ ሪፖርት የምታደርጉ እጃችሁ አንሱ። እጅ ወደ ላይ፣ እውነት እጅ ወደ ላይ። እነሱ እየሰሩ ነው፣ እኛ የምንስራበት። አልተሳደብንም። እኔ መሳደብ አቁሜያለሁ ጋይስ፣ አቁሜያለሁ። ጾሜ በስርዓት መጾም እፈልጋለሁ። ከረመዳን በኋላ ግን ጾም ከወጣ በኋላ እንወያያለን። አዎ መሳደብ መጀመር ካለብን እንጀምራለን። ከዛ ውጭ ምንም እንችላለን ብለው ነገር የለም። እንግዲህ አቶ ብሩኬ ቴቴ ብሩኬ እንበለው እንዴ ከነ አቤል ጋር። አቤል የት ጠፋ እናንተ? እሱ የት ጠፍቶ ነው ትላንትና ያልመጣው ከብሩኬ ጋር ከነ ብሩክና ከአሚሮ ጋር ማለት ነው። ግን እኮ ንግግራችሁ ያስጠላል። አሚሮና ማን ነው? በተለይ አሚሮ ንግግሩ ያስጠላል። እውነቴን ነው የምላቸው። በጣም ነው ያስጠላው። ወንድ ሽተቱ እውነት ያስጠላል ንግግሩ ማለት ነው። አንቺ የራቆት ቪዲዮ ይዘሻል ምናምን እንደዚህ አድርገሻል እንደዚህ ብለሻል። በራቆት ቪዲዮ አስፈራርተሽ ባልሽ ልትወስጂ ነው ወይ? ወንድ ልጅ በራቆት ቪዲዮ ማስፈራራት ምናምን ትሏታላችሁ እናንተ ራሱ። አልያዘችም፣ የራቆት ቪዲዮ አልያዘችም። አትይዝምም። ሲጀመር ፎቶ ራሱ አትይዝም። ገባችሁ? በቃ እሷ በዚህ እንደዚህ ይደረግ እንደዚህ ይሰራ ተብለው ነው የሚሰሩት። አንሰማም። አትስሙ። በቃ ተውኝ። አሁን እኔ ምን ላደርጋችሁ? እኔ እናንተ እንዴት ባስረዳችሁ እንዴት እንደሚገባቸው አላቅም። እንግዲህ ቀጣይ እንጠብቃለን። የአብርሃም ክፋትም እንጠብቃለን፣ የሩታዬም እንጠብቃለን። አጥፍጠው እኮ ነው የሚመላለሱት። ይቅር ይበላችሁ እናንተ በጾሙ እኛን ማጃጀላችሁን እኮ ጅሎች። እውነቴ ነው የምላችሁ። እንግዲህ ሄርሜላም ያው ሰው ስለሌለኝ ነው በዚህ ልክ ወይኔ በላቸው። ቤተሰብ ካየው ቪዲዮችሁ ምንም አይላችሁም እንደ ቤተሰብ ሰው ስለሌለኝ ነው ስትሉ እውነት ሰው እንዴት ቤተሰብ እያሉ ሰው ስለሌለኝ ነው ይላል? ኧረ ወደዛ። እኔ ለድራማ ቢሆን አይደለም ጋይስ፣ እውነቴ ነው የምላቸው። አይደለም ብሞትም ሞታታለሁ እንጂ አይደለም ሰው ስለሌለኝ ምናምን። ለማንኛውም ተጃጃሉብን በደንብ አድርጋችሁ። ሩታ እንግዲህ በባልና በሚስት መካከል እንዳትገቡ አላልኳችሁም ወይ ስትላቸውም ነበረ። ሩታማ ተጫወተችባቸው ጋይስ። እውነት ተጫወተችባቸው እኮ እሷ በቃ ፌዝ ላይ ጀመረችው። ክፋት ከእነ የተማርሽው ሲላት ብሩኬ እኔ ክፋት የተማርኩት ከአንተ ነው። ደግሞ ይዝቃል፣ እውነት ይዝቃል። ልክ እንደ ህፃን ልጅ ማለት ነው። ህፃን ልጅ ስታጫውቱት እንዴት ነው ብሩኬ የሚባለው? ልክ እንደ ህፃን ነው። አንዴ ሄርሜላ ጋር ያሽቃብጣል፣ አንዴ ሩታ ጋር ይመጣል ያሽቃብጣል። ፈጣሪው የሆነ ጊዜ ግን ሩታ ጋር ተጠቅልለው መጥቶ ነበረ። ስትተወው ሄርሜላ ጋር ሄደ። አሁን ደግሞ መልሰው መጣ። ዛሬ የሰላም ያድርገው። ሳቄን ብሎ ለመናገር እኔ በጣም ነው የሳቁኝ ደግሞ በሩታ ቪዲዮ ነው የሳቁኝ። መብቴ ነው፣ የመሳቅ እንትን አለብኝ፣ መብቴ ነው። እናንተም ሳቁ ከፈለጋችሁ። እኔ ሙድ ስትይዝባቸው ነው የሳቆኝ ጋይዝ። እውነት ሄርሜላ ደግሞ እኔ ሰው ለድራማ ቢሆን የሆነ ሲተክዝ ወይም ደግሞ ሲያለቅስ ደስ አይለኝም እና እንደታለቅሽ ሄርሜላ ስርዓትሽን ያዥ እውነት። እና ውድ ቤተሰቦች የሰላም ሁኑልኝ በያላችሁበት።